ሀና ትውጣ ትውረድ ማለቱ ምንድነው? ሊያገስ ላይ ቁጭ ብላ ምንድነው የምታረገው? አያችሁ? በጣም ይሄ ያሮን ፈሪያ እግዚአብሔር አላቸው በየራሱ ለማመን ይሁሉ የሆነው ኦርቶዶክሳውያን አንቺ ጋር ይገባሉ ብለው ነው እንደዚህ ነው። እና አይደለም ኦርቶዶክሳውያን ለምን አይኖስ ተውፈቅ በጣም ከባድ ነው። እኔ እንኳንም ቲክታክ ላይ ጌታን አላወቅኩ ብያለሁ። እኔ በጣም እኔ ቲክታክ ላይ ጌታን የተቀበሉ ሰዎች እኔ ጸንተዋ ብዬ አላምንም። በነገራችን ላይ እኔ አላምንም። ከፈለጋችሁ አሳምኑኝ። እኔ ግን አላምንም። በጣም ቲክቶክ ላይ ኢጎ በጣም ጥላቻ፣ ይሄ ቂም መበቀል በጌታ በኢየሱስ። እኔ እኮ ምንም አልሆንኩም። እኔ ትንሽ ከነበረችኝ አቋም ትንሽ ነው በቃ እንትን ያልኩት። በቃ ይሄ ትንሽዬ ነገር አሻሻልኩኝ ማለት ነው። እንዴት ያለሽ ድብስብስ የሚባል ነገር የለም። ኖ አይደባበስም። እኛ ምናምነው የሁሉም ቤተ እምነት አንድ አይደለም። ኦኬ ሙሉ ወንጌል ብትሄዱ ሌላ ዶክትሪን ያለው፣ ቃለ ሕይወትም ሌላ ነው፣ መካነ ኢየሱስ ሌላ ነው። ማወቅ አለበት ሰው አውቆ ሙሉ ወንጌል የሚፈልግ ሰው ሙሉ ወንጌል ይሄዳል። ቃለ ሕይወት የሚፈልግ ቃለ ሕይወት ይሄዳል። እንትና ገነት የሚሄድ ሰው ገነት ይሄዳል። እኛ እንዲህ ነው የምናምነው ብሎ በግልጽ ለሰው መናገር አለበት። የምን መሸፋፈን ነው? አንድ ነን ኖ አንድ አይደለንም። በቃ በፉከራ ነው እንዴ? አይደለም። እኛ ኦርቶዶክስም አንድ አይደሉም። በነገራችን ላይ አይደለም እኛ ማለት ነው። ኦርቶዶክሳውያን እኮ ያያዩዋቸው አይደል እንዴ? በቪው በጣም ነው የሚለያዩት። በነገራችን ላይ አይደለም እኛ ፕሮቴስታንት ማለት ነው። ስለዚህ እኔ እንደዚህ ምንድነው ምን መሰላችሁ የኔ እምነት የእግዚአብሔር ቃል ለምናወራው የሚያድነው እግዚአብሔር ነው። አዳኙ እግዚአብሔር ነው። እኛ ግን እውነትን ነው መናገር ያለብን። እውነት ተናግረን ነው እንጂ የሸፋፍነ ለወንጌል እንቅፋት ነው የምንሆነ ምናምን ተብሎ ተሸፋፍነ ልክ እንጀራ እንትን ይሄ ምንድነው እንጀራ ፍርፍር ሲሰራ እኔ ፍርፍር ከዛ ፍርፍር ውስጥ አስገብቶ በእንጀራ ሽፍንፍን አድርገን ኖ እንደዛ አይደለም። ግልጥ ተገልጦ እውነት ነው እንድና ምናምነው እምነት ብቻ እንዲህ ማለታችን ነው እንዲህ ተብሎ ወይ ደግሞ በጥምቀት ለድነት ብሎ የማያምኑ እኮ አሉ። በነገራችን የጌታ እራትም መታሰቢያ ብቻ ነው ብሎ የሚያምኑ አሉ እኮ። ይሄ እኮ መደበቅ የለበትም። እንደ 3 ዓመት እኮ ነበርኩኝ ቲክቶክ ላይ ማንም እኮ አልተናገረም። እንደዛ ብለው ዲቤት ሲገቡ እነ ኤፍሬም ዲቤት ማለት ይሄ ቤት ከፍቶ እንደዚህ ሳይሆን በኮሆስት ዲቤት ሜሎስ ገብቷል። ዲቤት ኤፍሬም ዲቤት ገብቷል። ጥምቀት ያድንን ብለው አማንሻለም ዲቤት ገብቷል። ጥምቀት ያድንን ብለው ይሄ ሁሉ ዲቤት ሲደረግ የት ነበራችሁ? ይሄ ሁሉ ዲቤት ሲደረግ የት ነበራችሁ? ጥምቀት ስርዓት ነው እንጂ ጥምቀት ምንም ሚስጥራት ነው እኮ። አሁን እኮ ነው የተባለው እድሜ ለአንድ ወንድማችን አሁን እኮ ነው 3 ዓመት ሙሉ የት ነበራችሁ? አሁን ከእምነት ተነጥላ ይታይ ማለት እኮ ጀመሩ። እናንተ እንዴት ነበራችሁ 3 ዓመት ሙሉ እንዴ? የምርን እኮ ነው። አሁን እኮ አንዳንድ ወንድሞች ተነጥላ ይታዩ የሚሉ ስላለ ነው እንጂ እኔ ብቻዬ በሆነ እኮ አማን ክርስቲያን እኮ ብቻው ጥምቀት ምናምን እኔ ሉትራን ነኝ አለ አማን። ከዛ ኧረ እባካችሁ ሉትራኖች ነው አለ አማን ክርስቲያን የሚባል ማለት ነው። ጥቁር ፕሮፋይል መስቀል ያለው ኧረ ኑ ሉትራኖች። ከዛ ሉትራኖች ሸሹ ማለት ነው። ፈሩ ሸሹ በእውነት። ከዛ ብቻው ቀረ። ከዛ ብቻው በቃ ተረገጠ ማለት ነው አማን። አሁን ግን ጌታ ይመስገን ብቅ ማለት ጀመሩ። በቃ አሉን እግዚአብሔር በስራ ላይ መሰለኝ መጡ ማለት ነው። ከዛ እኔ ብቻ አይደለም አሁን ምክንያቱም ብቻዬን አሁን አልወገርም ማለት ነው ስላሉ የኔ አቋም ባይሆንም ግን የሚመስል ነገር ስላላቸው ግን አሁን እኔ ምንም እንትን የሚሉ ነገር የለም ማለት ነው። ያው ደህና ነኝ ማለት እንደ አማን አይደለሁም እና ይህ ሁሉ ዓመት የት ነበራችሁ? አሁን እኮ ገረመኝ። እነዛም እኮ ትናንት ምንድነው ከነገር እንትና አያምንም፣ ኤፍሬም አያምንም። ከእምነት ተነጥሎ አይታይም። ይሄ ጥምቀት ከድህነት ምንድነው ተቀላቀለብኝ። ኦኬ እምነት ብቻ ስንል ሚስጥራትን ያገለል አይደለም ብሎ ኤፍሬም አያምንም። አሁንም ግን ሌሎቹ እነዛ ማለት ጀመሩ።
ግን ምን ማለታችሁ ነው ብላችሁ ዲቴልስ ስጠይቋቸው ግን ያው ሰው አምኖ ድኖ ይጠመቃል በቃ። ስለዚህ ከሞትና ትንሣኤ ጋር ይተባበራል ብለው ከዛስ ስትል በቃ ይሄ ነው ለድነት ለኃጢአት ስርየት። አይ ኃጢአት ስርየትማ ደም ሳይፈስ ስርየት የለም እኮ ይላል። ኖ የኃጢአት ስርየትማ ደም ሳይፈስ ስርየት የለም። የስ ትክክል ነው፣ ደም ሳይፈስ ስርየት የለም። እና ታዲያ እኛ ደም ሳይፈስ ስርየት አለ ውሃ ብቻ ነው አላልንም። እኛ እንደዛ አላልንም። አዎ ደም ሳይፈስ ስርየት የለም። የፈሰሰው መስቀል ላይ የጌታችን የመድኃኒታችን ኢየሱስ ክርስቶስ ደም ነው የፈሰሰው። ምን መስቀል ላይ ከዛ ደሙ ሲፈስ እኛ ክርስቶስን አምነን ስንቀበል እሱን ስናመን ስንጠመቅ ኃጢአታችንን ይሰራያል ማለት ነው። ይሄ እኮ ነው ደም ሳይፈስ ስርየት የለም እኮ ይሄ እኮ ነው አይደለ እንዴ? ደሙ ለምንድን ደሙ ከክርስቶስ የምትነጥሉት? አትነጣጥሉት። ይሄ ነው እያልን ያለው እንጂ ደም ሳይፈስ ስርየት የለም ተብሎ እና በዚህ ምክንያት ሰውን እንትን አትበሉ፣ አትግፉ። እኔ የትም አልሄድም። የሚገርማችሁ እኔ አንድ ቲክቶከር እንደዚህ ብሎኝ ብዬ የትም አልሄድም። እንግዲህ ቁርጣቸው ወቅ የትም አልሄድም። በአንዳንድ ፔንቴኮስታል ዶክትሪን እኔ የማይመቼ ነበረ ከድሮም። ከኔ ጋር የሚሄድ እምነት ምንድን ነው ብዬ መመረመርኩኝ። በቃ የሉትራን ይሻላል ማለት ሉትራን ነው እኔ እንትን የሚቀርበኝ። የሉትራን እንዳለ ሙሉ ለሙሉ ተቀብየው ማለት እኮ አይደለም። በነገራችን ላይ እነሱ ጋር የምጠይቃቸው ነገር አለ። ግን ከሁሉም ግን የእነሱ ስለወደድኩት የእነሱን ስለወደድኩት በቃ እነሱ ጋር እኔ በእንትን ላይ ያለኝ በጸጋ ስጦታ ያለኝ እንትን እነሱ ጋር እንትን ነው አግኝቼዋለሁ። እነሱ ጋር ማለት ነው። ይሄ ምንድን ነው በሐዋርያት በነቢያት ምናምን አላምንም። በልሳን ይሄ ምንድን ነው ይሄ ፕራክቲስ የጸጋ ስጦታ የሚባል ነገር እኔ አላምንም። እና ማለት የኢትዮጵያ መካነ ኢየሱስ አለ እንደዛ፣ ግን ልክ እንደ ሌሎች ፔንቴኮስታል ግን አይደለም ሲባል ሰምቻለሁ። እኔ ስላልሄድኩ እኔ ኢትዮጵያ ስላልሆንኩ ማለት ነው። ስለዚህ በዚህ ምንትኖች መጽሐፎቻቸው ሳነበው በቃ እኔ ከማምነው እምነት ጋር ስለሄደልኝ በቃ ሆንኩኝ ማለት ምንድነው ችግሩ? ችግሩ ምንድነው? ምንም ችግር የለውም። ኦኬ አንድ ብንሆን ለምንድነው እኔ ሉትራን መሆነው? ሙሉ ወንጌልና መካነ ኢየሱስ አንድ ቢሆኑ ለምን እኔ የሉትራን ዶክትሪን ተመቸኝ? ለምን ተመቸኝ? አያችሁ። ስለዚህ ወንጌልን ስንሰብክ እውነቱን እናግረን፣ ሐቋን እናግረን፣ ግልጡን እናግረን። ኦኬ የሚዋሽ የእግዚአብሔር ቃል የለም። ለእግዚአብሔር አይዋሽለትም። እና ይሄን ለማለት ነው። በጣም ባይጠመቅ ወንድም አታዝንለትም ወይ? አታለቅስለትም ወይ? አያምህም ወይ? እኔ አንድ ጊዜ አንድ ወንድም ሶሪ እንትን እንዳለልባችሁ አንድ ወንድም አንድ ጊዜ ገና ጌታን እንደተቀበል ነውና ልጁ ባክ አደረገ። ባክ አድርጎ ያው እኛ ሀገር ባክ ስታደርጉ ወደ ጫት ነው የምትሄዱት እና ጥናት ቤት ውስጥ የድሮ ያጠፋቸውን የህንድ ሬክላሞች ምናምን ለጥፎ ጫት እየቃመ ቤቱ ሄድኩኝ ማለት ነው። ቤቱ እንደገባው የህንድ ሬክላም ተለጥፎ ሳይ ዘልዬ ቤቱ እንትን ውስጥ ላይ ግድግዳው ላይ ዘልዬ እየነቀልኩ መቀዳደድ ጀመርኩ። ልጁ እኮ ሊያጠቃኝ ይችላል። እንዴት ጫት ትቅማለህ? እየዬ ለምንድን ነው? ልጁ ደሞዝ ስለሚከፍለኝ ነው? አይደለም። ፍቅር ላቭ ኦፍ ክራይስት ነው እንደዛ የሚያደርገን። እና ይችኛዋ ቀላል ነች። እንደዚች አይነቷን ነገር በጣም ሲምፕል ነች ልላችሁ ነው። ሁዋር ዊ አፍተር ኦል ማንን እኛ እና አሁኑ ደግሜ ልሻለሁ። እኔ በጣም ነው ፊል ያደረግኩት። ግን በቃ አንቺም ደግሞ ለሌሎች መንገድ የሚከፍት በሚመስል መንገድ አታርጊ። ኢቫንጀሊካል ትራዲሽን ነው፣ ሉትራን ትራዲሽን ይዛ በቃ እንትን ነው። ፒላር ከሚባል ትራዲሽን ውስጥ ነው ዋናው። በቃ መሰረት እንትን ያደረገበት ትራዲሽን ነው። ዳይቨርስ ቪው አለ። እነሱን ዳይቨርስ ቪዎች ኢንተርቴን ማድረግ፣ ኤክስፕሌን ማድረግ፣ ኢንጆይ ማድረግ ያሉትን ትራዲሽኖች ብናጠናቸው
ኢንሪችድ ነው የምንሆነው። በቃ ታሪኩን ሄደሽ ስታጠኝ የሉተርን የነ ካልቪንን ታሪክ ስታጠኝ ህይወትሽ ኢንሪችድ ነው የሚሆነው። ሰብስክራይብ ላታደርጊ ትችያለሽ እኮ ዚንግሊና ካልቪን እንትን ማነው ሉተር የተነጋገሩትን ኮንቨርሴሽን ብታይ እኮ እንትን ላትይ ትችያለሽ፣ ምን ነካቸው ልትይ ትችያለሽ። ከጀርባ ግን ኮንቪክሽኑ ከጀርባ ግን ያለው ነገር ኢንሪች ያደርግሻል፣ ያበለጽግሻል በመንፈሳዊ ህይወትሽ። እና እንደዛ አድርጉ። ሁላችሁም ይህንን ነገር ተከተሉ። ምንድን ነው ይሄኛው ትራዲሽን? ሪፎርም ትራዲሽኑ እንዴት ነው የሚያስበው? ይህንን ነገር እንዴት ነው የሚያየው ብላችሁ ሄዳችሁ ዲስከሽኖችን እዩ። ትጠቀማላችሁ እንጂ አትጎዱም። የሆነ ነገር ሄዶ የሆነ ዶክትሪን አንገትህን አያንቅህም። እንደዛ ለማለት ነው። ጌታ ኢየሱስ ይባርካችሁ። እኔ ልውጣ በቃ። የሚወቅጠኝ ሰው ካለ ትንሽ ጊዜ ሰጠዋለሁ። እኛ እናስወቅጥም እናስነካም እኛ። እሺ ታንክ ዩ ዶክተር ፎር ዘ ሪፍሌክሽን። ሙሌ ወይ አውራ ምናልባት እኔም አንድ ትንሽ አስተያየት ስላለኝ ነው። አንተ ተናገርና እኔ ዘጋዋለሁ። አንቺው እኔ እንድዘጋ ነው የምትፈልገው? እያልን እያሳነስ ነው እንሄዳለን። ሙሌ ረጅም ሰዓት ተቀምጠሃል፣ ቀጥል። እኔ ምናልባት አንድ ቲክቶክ ላይ ወንድሞቻችን በብዛት የታዘብኩት ነገር ስላለ ነው እና በእኛ በፔንቴኮስታል ሳይድም በሉትራንም በተለያዩ ዲኖሚኔሽን ክርስቲያን ዲኖሚኔሽን ላይ ያሉ ሰዎች አሉ። በተለይ ሚዲያ ላይ እንትን የሚሉ ሰዎች ግዴታ ማለት ነው የአንድን ቤተ እምነት ወይም ዶክትሪን ግዴታ ማመን አለብህ የሚሉ ሰዎች አሉ አንዳንዶች። ይሄ እንደዚህ አይነት ስፔኩሌሽን አሁን ትንሽ ችግር እያመጣ ያለው። ለምሳሌ እኔ ሉትራን ሆኜ ግዴታ አንድን ሰው ዌስት ሚኒስተር ኦፍ ኮንፌሽንን ማለት ሉትራን ሆኜ አንድ ሰው መጥቶ ግዴታ ዌስት ሚኒስተር ኦፍ ኮንፌሽን ተቀበል በዛ ተመራ ሊለኝ አይችልም። የኔ ቤተ እምነት ትሬስ ባክ የሚያደርግበት አለ በቡክ ኦፍ ኮንኮርድ ስለሚመራ ማለት ነው። አንድ ሉትራን አስቆሞ ማለት ሌላ አንድ ካልቪኒስት ወይም አንድ ፕሬስቢተሪያን መጥቶ ሉትራንን ግዴታ በዌስት ሚኒስተር ኦፍ ኮንፌሽን ተመራ ሊለው አይችልም። እንደዛም አይባሉም። መሀል ላይ ግን አንድ ተብሎ የተስማሙበት ወይም አርጉ የሚያደርጉባቸው ፖይንቶች አሉ። ለምሳሌ እንደነ ፕሮቮ ኮንኮርድ እንደነ ሉምበርግ ኮንኮርድ ያሉ ስምምነቶች አሉ። በተለይ እነዚህ ፒላርስ ኦፍ ሶላ የሚባሉ ትምህርቶች ላይ ማለት ነው አግሪሜንት ተፈራርመው ሁሉም በፕሮቴስታንት ሴክት ውስጥ ያሉ ካልቪኒስቶችም አንግሊካኖችም ሉተራኖችም ሁሉም የተስማሙበት አለ። ኮማን ተብሎ ይሄ ያስማመናል ወይም በዚህ ነገር እንስማማለን ብለው አርጉ የሚያደርጉን ነገር አለ። መካነ ኢየሱስ ቤተክርስቲያን ላይም ይሄ የተፈረመ ነው ማለት ተፈርሞ ያለ ነው። ዌብሳይቶቻቸው ላይ ሄዳችሁ ማየት ትችላላችሁ። አፕሩቭ ያደርጋል። ኢቨን ኢፍ በእምነት ከማይመስሉ ሰዎች ጋርም ይሄ ነገር አንድ ያደርገናል ብሎ የተስማሙበት አለ። በኦርቶዶክስም በኩል በካቶሊክም ምናልባት የምታነቡ ሰዎች ልታውቁ ትችላላችሁ። ጀስቲፊኬሽንን በተመለከተ አንዳንድ ሳክራሜንታል ቴዎሎጂን በተመለከተ በዚህ ነገር እንስማማለን ብሎ የተፈራረሙበት አለ። ግን አንዳንድ ሰዎች እኔ ሚዲያ ላይ ማያቸው ግዴታ በዚህ ቤተ እምነት መመራት አለብህ ወይም ግዴታ እንዲህ ካልሆንክ ይሄን ነገር ካላመንክ አልዳንክም ወይም እንደዚህ መሆን የለብህም ብለው እንትን የሚሉ አሉ። መሀል ላይ ግን አንዳንድ ስፔኩሌሽኖች እና የአንደርስታንዲንግ ወይም አለ አይደል ቪው ተብሎ እንትን ተብሎ የሚለዩ ነገሮች አሉ። ይሄ ነገር በሁሉም ላይ ያለ ነው። በፕሮቴስታንት ብቻ አይደለም፣ በእስራኤልም ኦርቶዶክስም በካቶሊክም ኢቨን ኢፍ ኦርቶዶክስ ሆኖ ራሱ መሀል ላይ በግብጽ ኦርቶዶክስም በኢትዮጵያ ኦርቶዶክስም አንድ ነን ብሎ ከሚያምኑ ጋር ልዩነት ያለ ነገር አለ መሀል ላይ። ያን ነገር አስጠብቆ ነው ይሄ የአንደርስታንዲንግ ነው ይሄ የስፔኩሌሽን ትምህርት ነው ብሎ ያን ነገር እንትን ብሎ ይሄዳል። ግብጾች ለምሳሌ ግዴታ ኦሪጂናል ሲንን ተቀበል ብለው የኢትዮጵያ ኦርቶዶክስን ሽጉጥ አይደቅኑም፣ ግን ያምናሉ። እነሱ ነገረ ማርያም ላይ ያላቸውን ትምህርት በዛው ያመጣሉ። ልክ እንደዛ ነው አሁን ሰዎች ማመን ያቃታቸው ማለት ነው። ቲክቶክ ላይ ያሉ አንዳንድ ወንድሞቻችን የአንድን ሰው እምነት በራስ ማለት በሱ ቤተክርስቲያን መነጽር ብቻ ማየት የለበትም። ለምሳሌ እኔ አማንን ግዴታ በቡክ ኦፍ ኮንኮርድ ተመራ አልለውም።
ወይም አማንኔን በዌስት ሚኒስተር ኦፍ ኮንፌሽን ተመራ ልለው አይችልም። የሱ ቤተክርስቲያን ያስቀመጠችበት አርቲኩሌት ያርጋ ያስቀመጠችበት እምነቷን፣ ዶክትሪኗን፣ ትምህርቷን ከዛ ድራይቭ ልታረግ ትችላለች። የኔም ቤተክርስቲያንም እንደዛ ከምታምነው ነገር ማለት ነው። ግን መሃል ላይ ያሉትን ነገሮች ሳንረሳ ማለት ነው እይታ ተብሎ የተስተካከሉ በስፔኩሌሽን ዘንድ የተቀመጡ ትምህርቶች አሉ። ደግሞ አትሊስት ሚዲያ ላይ እየወጣን አንዳንድ ሰዎች አትሊስት የምናውቀውን ነገር ብናወራ ኦር ለማናውቀው ነገር ወይም አንደርስታንድ ላላረግነው ነገሮች ኬር መስጠት አለብን ብዬ አስባለሁ። እንደፈለገን ካወራን ወይም እንደመጣልን ካወራን ትንሽ ጥሩ ሊሆን ስለማይችል ማለት ነው። ነገሮች ደግሞ በሰከነዌ ማውራት አለብን። ለሰዎች ስናወራ ሞር ክሊሪፋይ በሆነ መልኩ ለምሳሌ ውስጥ አሁን የአንደርስታንዲንግ ልዩነት የቪው ልዩነት ሽጉጥ ተደቃቅነን አይደለም ማውራት ያለብን። ያወራሉ ከውጭ ሀገር ላይ ፕሮቴስታንት ለፕሮቴስታንት ያወራል። አዲስ ነገር አይደለም። ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። አንድ የሚያረገን ነገር ኮን አንደርስታንዲንግ ያለው ነገር ላይ በዚህ ነገር ላይ አንድ ነን ብሎ ያወራሉ። አይ ደግሞ ልዩነት አለን ወይም የአንደርስታንዲንግ ልዩነት አለን ወይም የስፔኩሌሽን ትምህርት አለብን የሚሉትን ነገሮች ክላሪፋይ አድርገው በባውንደሪ መልክ ያስቀምጣል። እንደዚህ አይነት ነገሮች አሁን እዚህ ውስጥ ቲክቶክ ላይ በብዛት ብዙ ወንድሞቻችን ላይ አላየው እና ይሄን ለማለት ፈልጌ ነው። ተባረኩ። ዋው አሮ ነው ሳቸው ወንደርፉል የሆነ እንትን ነው ኮሜንት ነውና ብዙ ነገሮች እንዳሰብ ነው ያደረገኝ ሙሌ የሚያወራው ነገርና ሙሌ አንተ ማታውቀውን እኔ ላይክ አመት በፊት ምናምን አንተ ስትመጣ አይ ቲንክ አመት ምናምን ነው መሰለኝ አይደል? እና ስትመጣ እንትን ትል ነበረ ከሌሎች ጋር ዲስከስ ታደርግ ነበረ ከኦርቶዶክሳውያንም ጋር ከሌሎችም ጋር እኛው ቤትም እንደዚሁ እናደርግ ነበርና ለምንድን ነው እንደዚህ የሚያወራው ምላቸው ነገሮች ነበሩኝ። ባይዙ እንኳንም እንደዛ አወራ ነው የምልህ ዛሬ። ለምን ሲባል ለምን እንደዚህ ያወራል እኔ ባልኩበት ነገር ላይ ነው ዲግ ለማድረግ ሄጄ የሉትራንን ቴዎሎጂ በደንብ ያጠናሁት። አንተም ጆም አለ ታውቃለህ፣ ጆን መልቅን ማለት ነው፣ ናቲ አለ። እናንተ እዛ ጋር የሆነ ነገር ለሚዲያው ድምቀት እዚያው ፖለቲካ ስላለ ማለት ነው ለፖለቲካው ድምቀት ኮምፕሮማይዝ አድርጋችሁ ቢሆን ኖሮ ራስ ምታቱ በጣም እየቀጠለ ይሄድ ነበረ። እገሌ እንደዚህ አናምንም የሚል ሌላ ይነሳል። እናንተ ከቨር አድርጋችሁ ብታልፉ ራሱ ወይ አንተ ከቨር አድርገህ ቢሆን ኖሮ ሌላ ኖ ትራዲሽኑ እንደዚህ ነው ምናምን እያለ የሚመጣ ሰው ይኖር ነበርና እኛው መሀል ያለ እንትን ነው መባቀስ ነበረ ሊቀጥል የሚችለው። እነሱ ቁጭ ብሎ እሳታችንን ይሞቁ ነበረ። ገብቷቸዋል አይደል እያልኩ ያለሁት ነገር ያወራው ስለነበረ ሉትራኖች እንደዚህ ነው የሚያምኑት። ከፖዚቲቭ ልነሳ እንደዚህ አፊርም ያደርጋሉ፣ ወደ ኔጌቲቭ ሊድ እንደዚህ ብሎ ጎን ለጎን ያስቀመጡት ነገር አለ። ከምን ላይ ነው የምጠቅሰው? ከኦግስበርግ ላይ ነው የምጠቅሰው። ከምን ላይ ነው የምጠቅሰው? ከወርክስ ኦፍ ሉተር እና ከሉተር ወርክስ ነው የምጠቅሰው። ከምንድን ነው የምጠቅሰው? ከቴብል ቶኮች ላይ ነው የምጠቅሰው። ለምን ሚስ ሪፕሬዘንት ላለማድረግና ጫማ ውስጥ መግባት ስላለብኝ በስርዓቱ ያ ነገር እንዲመጣ አድርጋችኋልና ክሬዲቱ ይገባቸዋል። በዛ ላይን ውስጥ ደግሞ ሄዳለው የሚል ሰው ሲመጣ ግን ማዋከብ አያስፈልግም። አንደርስታንዲንጎቻችንን በዛ መልክ ማድረግ ስለሚኖርብን በጣም ቤስ ሀሳቦች ተነስተዋል። ችግሩ አሁን ቅድም 500 ምናምን ሰው ነበር፣ 555 ሰው ምናምን ነበረ። እርቁ ሲደረግ አስቼ ገብቶ ሶሪ ሲል፣ ዶክተር ሻውል ሶሪ ሲል፣ የሌሎች እኔ ላይ ይለፍ ሲል እንትን ነው አይደለ? እኔ እንደውም ያሰብኩት እንትን አለ የሆነ የይቅርታ መንፈስ በሚፈስበት ሌላውንም አስከትሎ ነው የሚመጣው። ባይዚ ሲመጣ ፖዚቲቭ የሆነውን ነገር እኔ እንደዛ አይነት ውስጤ የሚፈስ ነገር ነበረ። ኦኬ በእኔ ላይ ይቆጠር እያለ አስቼ ሲያወራ እኔ ሌሎች ነገሮችን ነበር ሳስብ የነበረው። እንደዛው አይነት መቀባበሎች ሊኖሩ ይገባል። አለዚያ ግን ቲክቶዶክስን ሆነን እንቀራለን ማለት ነው። ከላይ ከቨሩን ይነግሩናል፣ ዶግማውን ነው መቀበል ያለባችሁ፣ ሌላው መቀበል አትችሉም ሲባል ጥሩነቱ ሌሎቹ ቀሳውስቱና ዲያቆናቱ ይመጡና የት አባክ ነው የማትቀበለው? ይህንን ካተቀበልክ ቆንጆ ጴንጤ ነው እያሉ ሲነግሩን እሰይ እንደዚህ ንገሩን እንጂ እያልን ቁጭ ብለን እያየናቸው ነው ያለ ነው። ስለዚህ ከላይ ከቨር ሰርተው የሚጠሩ ሰዎች መጥራት ይችላሉ። ኦኬ መጥራት ይችላሉ። ቅድም ተሜን ደሜን ጉዳይ አንስቷል ዶክተር ሻወርና they will be forever our mistake ሆኖ ነው የሚቀጥሉት እነሱ ልጆች። እኔ እንደዛ ነው ማምነው። ባይዞ የኛ ሚስቴክ ውጤቶች ናቸው። ፐርሰናሊ የምንፋጭባቸው ነገሮች ከዛ ቤት ደግሞ ታውቃላችሁ የሆነ ነገር እዚህ ጋር ሲሆን ሳምባዲ የተገፋ ሲመስል
ዊ ላቭ ዩ እንወዳቸዋለን እኛ ኦርቶዶክሳውያን ድሮ እንወዳለን ብቻ የሚሉ የነበሩ እኛ ኦርቶዶክሳውያን የሚል ይጨመራል ከፊት ለፊት አይደለ? ያው እኔ ላይም ተፈጽሞ ስለሚያውቅ እንደውም ትላንት የሰራሁት ቪዲዮ ላይ ገብታችሁ በኦርቶዶክስ መዝሙር በምርትነሽ መዝሙር ቪዲዮ ሰራውና እኛ እጃችንን ዘርግተን እንቀበላለን የሚል ኮሜንት ብዛቱ ግቡና ይኸው እንደዛ አይነት ፖለቲካ አለች እዚህ ሚዲያ ላይ ማለት ነው። ሶ ፐርሰናሊ እኛ የተወጋጋንባቸው ጦሮች ማያምኑበትንም ቴዎሎጂ የሚቀፋቸውንም ቴዎሎጂ ምን አለ እንደዚህ ባይሆን እያሉ ሲያወሩ የነበረውንም ነገር አንድ ላይ እንዲቀበሉ መንገድ የከፈትነው እኛ ነን። ሁሌም ማዝንበት ነው የሚሆነው። የእኛን ከልቲክ ፐርሰናሊቲ ለመገንባት ስንል የሰዋናቸው በእኛ የኢጎ መሰዊያ ላይ የኢጎ አልታር ላይ የሰዋናቸው ነፍሶች አሉ። ኦኬ፣ ከዚህም በኋላ ይኖራሉ። እንደዚህ አይነት አካሄድ ካለ ይኖራሉ። ሄደን የወንድሞቻችንን እምነት ማናይ ከሆነ ኮንፌሽኖቻችንን ማናይ ከሆነ እዛ ላይ ቆመን ኦኬ፣ አንተ እንደዛ ከሆነ ኦኬ፣ እንደዛ ነው ኢንተርፕሬት የምታደርገው። አሁን እኔ ስለ ሉትራኖች ትናንት ዲፌንድ እያደረኩ ነበር። ሙሌ ነበር ከሆነ ኮንፊርም ልታደርገኝ ትችላለህ። ለምሳሌ ስለ ህፃናት ጥምቀት ለምን ይጠቀማሉ ሲባል አንቺም ነበርሽ፣ እንግዲህ ሁለታችሁ ነበራችሁ ይመስለኛል። ኖ ቴዎሎጂካል የሆነ አርጊመንት አላቸው ነበር ካደለም ሙሌ ቴዎሎጂካል አርጊመንት አላቸው። እንደውም ሉተር አርጊው ያደረገበትን ሜላንክተን አርጊው ያደረገበትን ሌሎችንም እኔ ስለማቅ ማወቅ ባለብኝ ልክ ማለት ነው ስለማቅ አርጊው ያደረጓቸው የመጽሐፍ ቅዱስ ክፍሎች አሉ። እንዲህ ዝም ብሎ ሄዶ ህፃናትን ውሃ ስር ነክሮ ማውጣት አይደለም። የሙሴን በውሃ መተባበርን አንደኛ ቆሮንቶስ ምዕራፍ 12 ላይ ያለውን ኦኬ፣ የግርዛትን ኮቨነንታል አስፔክት ይጠቀማሉ። እነዛ አርጊመንቶች ጠንካራ ናቸው። ነገር ግን ቤት ውስጥ ነው የምናወራው። ስናወራ ኦኬ፣ ታዲያ እሱን ታይፖሎጂ ግዴታ አምጥተን እንደዚህ መክተት አለብን እንዴ እያለን እንከራከራለን። ኦኬ፣ ነገር ግን አውጥተን ለነዛ አይደለም የከበረውን እንቁ አምጥተን እርያዎች ፊት አይደለም ምንጥለው። ኦኬ፣ እነሱ ፊት አይደለም ምንጥለው። በስርዓቱ ዲስከስ እያደረግን እየተቀባበልን ቅድም ሙሌ ሲል የመጣልኝ ሀሳብ ነበረ። ጀምስ ዋይትን ታውቁታላችሁ እንግዲህ ዌል ናውን ሪፎርምድ አፖሎጂስት ነውና ዶክተር ጀምስ ዋይት ብላችሁ ብትገቡ ሪከርድድ የሆነ ካልተሳሳትኩ እስከ 800 የሚጠጋ የሚል ነገር ሰምቻለሁ። እስከ 800 የሚጠጋ ኦፊሻል ዲቤቶችን አድርጓል ከሙስሊሞች ጋር፣ ከካቶሊኮች ጋር፣ ኦርቶዶክሶች ጋር፣ ሞርሞኖች ጋር፣ ጆሆቫ ዊትነሶች ጋር፣ ከሁሉም ጋር እየደጋገመ ማለት ነው። አንዳንድ ርዕሶች የተደጋገሙ ናቸው። በአንድ ርዕስ 20-30 ጊዜ ገብቶ ያውቃል። ዘን ቤት ውስጥ ያለ ድቤትም አድርጎ ያውቃል። ለምሳሌ አርሜኒያን ካልቪኒስት ድቤት ገብቶ ያውቃል። ከማን ጋር እስቲ ግቡና ያንን ቼክ አድርጉ። ጀምስ ዋይት ካልቪኒስት ነው። ካልቪኒስቲክ የሆነውን አንደርስታንዲንግ ሪፎርምድ የሆነውን አንደርስታንዲንግ ነው የሚቀበለው። ከዛ ዶክተር ማይክል ብሮንን ታውቁታላችሁ። ከእሱ ጋር ዲቤት አድርጓል ፕሪዴስቲኔሽን ላይ። እስቲ የፕሪዴስቲኔሽን ዲቤት ዶክተር ጀምስ ዋይት እና ዶክተር ማይክል ብሮን ብላችሁ ግቡ። ከዛስ ትሪኒቲ ላይ ሲሆን ግን ማይክል ብሮንና ጀምስ ዋይት አብረው ሆኖ ነው አይሁዶች ጋር ዲቤት ያደረጉት። ካን ዩ ኢማጂን ዳት? እርስ በርስ እኮ ወደ ጎን ዲቤት አድርገዋል ፕሪዴስቲኔሽን ላይ። ኦኬ፣ እርስ በርስ ወደ ጎን ዲቤት አድርገዋል። ናር ላይ ኒው አፖስቶሊክ ሪፎርሜሽን ሙቭመንት ላይ ማለት ነው ዲቤት አድርገዋል። አይሁዶቹ ሲመጡ ግን አይሁዶቹ ኮመን ጀምስ ዋይትም የሚያምነውን ማይክል ብሮንም የሚያምነውን ነገር አታክስ ሲያደርጉ አንድ ላይ ነበር የቆሙት። ሁለት ሆኖ ዲቤት ያደረጉበት ነው ያያችሁ ሰዎች አሁን ኮንፊርም ልታደርጉኝ ትችላላችሁ። ጀምስ ዋይትና ማይክል ብሮን አብረው ሆኖ የአይሁድ ረቢዎችን ዲቤት ያደረጉበትን። በጣም ርቀናል፣ ገና ነን ለእንደዚህ አይነት ነገር። ለዛ ነው የሚደክመኝ እኔ በተለይ ወንድሞቻችንን አንዳንድ ወንድሞቻችንን ወደ ጎን ሳይ ምንም ቶሌራንስ የላቸውም። ኦኬ፣ ዓለምና ዛቢያው በሙሉ በእነሱ እምነትና ልምምድ ዙሪያ የሚሽከረከር ነው የሚመስላቸው። አለስ የእግዚአብሔር ጸጋ እንደው ያንን ነገር ሂስቶሪካል የሆነው ነገር እንዲያዩ አይናቸውን ካልከፈተ በስተቀር እስቲል የበጠበጡን ይቀጥላሉ። ግን እንዲቀጠል ሊደረግ አይገባም። ምንድነው ሊደረግ የሚገባው? ልናወራ አይገባል። ዊ ሃቭ ቱ ኖ ዋት ትሩሊ ፕሮቴስታንቲዝም ኢዝ የሚለው ነገር መወራት አለበት። ይሄ አይ ቲንክ ሀኒቾ ቤት ምናልባት እንደው እንድትደሰች የምፈልግበትና እግዚአብሔር እንድታመሰግኝ ይሄኛው ኢቨንት አሁን ሀፕን ያደረገው ኢቨንት ለምስጋና እንዲሆንሽ ብዬ የምጠቁመው ፖይንት ምንድን ነው? ምናልባት እግዚአብሔር ቤዝመንት እዚህ ጋር እየጣለ ሊሆን ይችላል። የእኛ አንደርስታንዲንግ ወደ ጎን መቀባበላችን በዛ መልክ እንዲሆን በአንቺ ቤት በአንቺ ስብራት ላይ ቆሞ እግዚአብሔር እየገነባ ያለው ነገር ሊኖር ይችላል። እግዚአብሔር ለዛም ያርገው ብዬ ፕሬ አደርጋለሁ እኔ። ኦኬ፣ እንደዛ ነው ሊሆን የሚገባው። ሶ ይሄኛው ሜንታሊቲን መሬት ላይ ማምጣት ከቻልን እግዚአብሔር ይረዳናል። መሬት ላይ ዲስከሽኖችን ልናደርግ እየተዘጋጀን ያለ ነውና በተለይ ቤት የሚከፍቱ ልጆች ጋር አንዳንዴ ይረብሻሉ ብለን የምናስባቸው ልጆች ጋር ቁጭ ብለን በዚህ አይነት አስፔክት ብንሄድ የሚለውን ነገር እናወራለን፣ እናስተካክላለን።
ሚዲያ ላይ ኮንፊውዥን መፈጠር የለበትም። አንድ የመጨረሻ ልናገር እንግዲህ የመጨረሻ እያልኩ ላሳድራችሁ ነው። ቸርች የለም ቲክቶክ ላይ ምዕመናን። there is no church on ቲክቶክ የለም ቸርች አንተ የምትሄድበት ነው። ኦኬ ሄደ ስጋና ደሙ የምትቀበልበት ነው፣ ወይም የጌታ ራት የምትቀበልበት ነው። ቸርች ከአማኞች ጋር በቅዱሳን ሰላምታ ሰላም ተባባሉ ብለህ የምትወርድበት ነው። ውጣ ሚውት አድርገው አስወርደው አይደለም። ይሄ አስወርደውና ውጣ ነው፣ እጅ ላይ ነው ያለው ሁሉ ነገር። ይሄ ቸርች አይደለም። አማን አይደለም እምነትህን የሚመሰርትልህ፣ ቃሌ አይደለም እምነትህን የሚመሰርትልህ። እምነትህን ሊያጸና ይችላል እንጂ አይመሰርትልህም። እምነትህን ሊመሰርትልህ፣ እምነትህን በስርዓቱ እንዲህ ነው ምናምነው ብሎ ሊናገረው የሚችለው መሬት ላይ ያለው ነው። ሆል ላይፋችሁን ቸርች በሚመስል መልኩ ሚዲያ ላይ ያንጠለጠላችሁ ነፍሶች መሬት ላይ ውረዱ። ከኛ ራስ ላይ ውረዱ። አማን ራስ ላይ የተቀመጣችሁ ሰዎች ውረዱ። አም ናት ዩር ሼፐርድ፣ አም ናት ዩር ፓስተር አይደለሁም። እኔ ሳነብ ያገኘሁትን ፕሮቴስታንቱ ያምናል ብዬ ማስበውን ነገር ኮመን አንደርስታንዲንግ ያለንን ቦታ እሱን ለመናገር ነው የምመጣው። እኔ እናንተ መጋቢ አይደለሁም፣ የእናንተ ፓስተር አይደለሁም። እኔ አላጠምቃችሁም። እኔ ጌታን ስጋና ደም አልሰጣችሁም። መሬት ላይ ያለውን ነገር አጠንክሩ። እዚህ ጋር ጥያቄ ከተፈጠረባችሁ ሂዱና ወንጌላውያንን ጠይቁ፣ ሂዱና መጋቢዎችን ጠይቁ፣ ሂዱና የነገረ መለኮት መምህራኖቻችሁን ጠይቁ። እዛ ጋር ያለው ነው፣ መሬት ላይ ያለው ነው ህይወት ያለው። ይሄ ለእናንተ አንድ ላይ ጀነራሊ ማስቀምጠው ነገር ነውና ብቻዬን ሞዴሬተር ልቡራልኩና በሞኖፖሊ ተቆጣጠር ያለው አይፌል ላይ ምናልባት አማን እኔ ቸርችን በተመለከተ አንድ ደቂቃ ብቻ ማውራው ነገር ካለ አንድ ደቂቃ ብቻ፣ ከዛ ትሩዝ ኢሚዲየትሊ ትቀጥላለህ፣ ከዛ እንጨርሳለን። እና በብዛት ፕሮቴስታንቲዝምን እየወቀሰው ያሉት እነዚህ ፕሮፌት ተብሎ ቲክቶክ ላይ እየወጡ ታውቃላችሁ። ምናልባት ይሄ ልሳንም እንደፈለጉ የሚያወሩ አሉ። በነዛ ፕሮቴስታንቲዝም በዛ ብቻ ወይ እንትን እየተደረገ ስለሆነ ነው። እና ይሄን ነገር ለማስቆም ምንድነው ማድረግ ያለብን? ሁሉም ሰው ቤተክርስቲያንን ቪዚብል የሆነች ቤተክርስቲያንን መሄድ አለበት። ማንም ነብይ ነው የከሌ ነው እንዲህ ብሎ ነው እግዚአብሔር ገልጦልኝ ነው እንደዚህ አይነት ነገር ነው እንደዚህ ብሎ የሚያመጣውን ሰው በፍጹም መቀበል የለብን። አገልጋይ ነኝ ካለ ራሱ ወይም መጋቢ ነኝ ካለ ኦፊሻል የሆነ መታወቂያ ሊኖረው ይገባል። ልናምነው ከቤተክርስቲያን ከየትኛው ቤተክርስቲያን እንደተሾመ የሱ ቤተክርስቲያን ቪዚብል የሆነች በኤጲስቆጶሳት የምትመራ በሽማግሌዎች የምትመራ ቤተክርስቲያን ነች ወይ ብለን መጠየቅ አለብን። አገልጋይን በተመለከተ ቲክቶክ ላይም አገለግላለሁ ካለ መሬት ላይም ማገልገል ከፈለገ ማለት ነው ብንሄድ ራሱ እየሄድን ከሆነ ቸርች እየሄድን ከሆነ ቪዚብል የሆነች ቤተክርስቲያን ነው መሄድ ያለብን እንጂ መንደር ላይ ማንም እየሰራ ነብይ ነኝ የከሌ ነኝ እግዚአብሔር ገልጦልኝ ነው እንደዚህ ብሎ ከሚያጃጅል ሰው በጣም ራሳችንን መቆጠብ አለብን፣ ማለት መታቀብ አለብን። ምክንያቱም ራሳችንን የሆነ ስህተት ቦታ ላይ እንዳንገኝ ለሱ ስህተት አስተምሮ እኛም እንዳንጋለጥ የሱንም አስተምሮ ይዘን እንዳንወጣ በጣም ጥንቃቄ ማድረግ አለብን ብዬ አስባለሁ። ቤተክርስቲያን ከተባለች በቃ ቪዚብል የሆነች ኤጲስቆጶሳት ያለበት፣ ሽማግሌዎች ያሉበት፣ ኃላፊነት ያለባቸው ሰዎች ያሉበት፣ ሊድ የሚያደርጉ ሰዎች ያሉበት ቪዚብል የሆኑ ኢንስቲትዩሽኖች ጥምቀት፣ የጌታ ራት፣ ሁሉም ቤተክርስቲያን ውስጥ አድሚኒስትሬት የሚደረጉ ቤተክርስቲያኖችን ነው መሄድ ያለብን እንጂ ዝም ብለን በየመንደሩ መሸወድ የለብንም ብዬ አስባለሁ። በቃ ይሄን ነገር ኤግዛክትሊ ማድረግ አለብን። በቃ ከዛሬ ጀምረን ማለት ነው። ቴንክ ዩ ይሄን ለማለት ነው። Thank you. Such a wonderful thing. ትሩዝ እስቲ አንተም ሰብሰብ አድርግልንና ሀኒቾ ቤቱን እንድትመራው ስልጣኑን አሳልፌ እሰጣለሁ። እሺ፣ በጣም አመሰግናለሁ ስለተሰጠኝ እድል። ግን ምንም የምለው ነገር የለም ወንድሞች። በጣም በሚገርም ሁኔታ፣ በሚገርም መቀባበል፣ በሚገርም መንፈሳዊ ብስለት ሁሉ ነገር እንደዚህ መልኩ ተቋጭቷልና ያው እግዚአብሔር ይመስገን ነው ማለት የምፈልገው። በቃ ሁሌም ይሄ ልብ፣ ይሄ ህብረት፣ ይሄ አንድነት በደንብ አማን በደንብ ኤክስፕረስ አድርገዋልና በተጠናከረ መልኩ መቀጠል መቻል አለበት የሚለው ነው ማስተላልፈው። አመሰግናለሁ። በቃ በርቱ። ይሄ ነው የሚፈለገው። እንደ ሰው ሁል ጊዜ መሳሳት አለ፣ ሚስቴክ አለ፣ ሚስ አንደርስቱድ መደራረግ አለ። we are limited in different ways so
በዛ አስፔክት ታይቶ ደግሞ ስንሳሳት እርስ በርስ ምን መካከር እንደ ይሁዳ ምትክ የሚሆኑ አስቼ እኔ ልቤን የነካው ቅድም እኔ ሁሉም ነገር ብሌሙን እኔ ወስዳለሁ ስላለ ልክ ይሁዳ እንዳደረገው ነው። በቃ ለዮሴፍ የተናገረው ነገር ቢኖር ቢንያምን እዋሰዋለሁ ብሎ ይሁዳ ያደረገው ነገር ነው እኔ ወደ ልቤ የመጣው እና በቃ እንዲህ አይነት ልብ ነው የሚያስፈልገው። we are brother keepers በቃ እንደዚህ ሆነን ሁል ጊዜ በመንፈሳዊነት ጠንክረን መሄድ ነው የሚገባን እና ቅድም ዶክተር እንዳለው ጌታ የሚያቀን በፍቅራችን ብቻ ነው እግዚአብሔር ይመስገን እንጂ በአካዳሚክ ኤክስፒሪየንሳችን ዋቴቨር አይደለም እና ሁሉ ነገር የሚጠቀለለው እርስ በርስ በሚኖረን በወንድማማቾች ፍቅር ነው። ይሄ ደግሞ ያው የሚያስከፋውን ያስከፋል፣ ግን ምን የጀመርነውን የወንጌል ስራ አጠናክረን መቀጠል አለብን ለማለት ነው። አመሰግናለሁ። ተባረኩ፣ በርቱ። ታንክ ዩ ትሩዝ እንደ ስምህ እና እውነቷን ያሰብካትን ነግረናል። ታንክ ዩ ቬሪ ማች አንቺ። እንግዲህ አምነሽ አማንን አምነሽው ሞዴሬተር ሰተሽ እንዲያወያይ ስለፈቀድሽ ስልጣን ስለሰጠሽኝና ታንክ ዩ ቬሪ ማች እና ስልጣኑን መልሼ በክብር አስረክባለሁ። እሺ ተባረክ ሁላችሁም። በቃ ብናጠቃልል ይሻላል እና አጠቃሎት ምትሉት ካለ ብላችሁ ልዝጋው። በቃ በጣም ነው የማመሰግነው፣ ግን በእውነት በጣም አመስግኛለሁ። ጌታ ይመስገን። የሚጸልይልን አለ እዚህ መሀል። እንግዲህ እንደዚህ አይነት ህብረት ውስጥ ነው ያደግነው። መሬት ላይ ያለችው እንደዚህ ናት አይደለ? ከዲስአግሪመንትም ይሁን አስቼ አለ አስቼ ነው እሳት ያዘንባል አሉ፣ ሰምተናል። እሱንንም እና መቼስ ወሬ አይደበቅም እና እንደዛ ስለሆነ መሬት ላይ ተያይዘን ያደግነው የመጣ ነውም እንደዛ ስለሆነ ከምንም ነገር በኋላ በጸሎት ነው አይደለ? እስቲ አሁን እናመስግን። እኔ እሷን ወርድ ወዳታለሁ። አሁን ካደኩ በኋላ በደንብ ካደኩ ስል በእድሜ ነው ካደኩ በኋላ በደንብ ሴንስ እያረኩት ያለሁት ወርድ ነው እና ኢቭን እንጸልይ አይደለም የሚባለው አይደለ? ትራዲሽናሊ እስቲ እናመስግን ነው የሚባለው እና እስቲ መሬት ላይ ያለችው የፕሮቴስታንትን ወርድ እንጠቀምና እስቲ እናመስግን ከወንድማችን አስቼ ጋር። እሺ ወንድሞች እጅግ አድርጌ አመሰግናለሁ። በቃ ይሄ መጽሐፍ ቅዱሳዊ ነው። እኔ ያየሁትኝ መጽሐፉ እኛን አይቶ አስቀድሞ እንደተጻፈልን ሁላችን በጣም ያዕቆብን የሚያክል መጽሐፍ እችን ቃል ሳገኝ በጣም ነው የተገረምኩት። ሁላችን በብዙ ነገር እንሰናክላለን የሚል ከያዕቆብ አልጠብቅም። ከዛ ለፍጽምና የተጠጋ እንትኑ ጽሑፍ ውስጥ እችን ቃል ግን አስገብቷታል። አረሳም እግዚአብሔር ልጆቹ በወደቀው ዓለም ላይ ስንኖር እንዴት እንደምንኖር ማለት ነውና እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። ጌታ ሆይ እና ደግሞ ስለሰጠህን ይሄ መዋደድ በቃ እኔ ወስደዋለሁ፣ እኔ ደግሞ ይቅርታ ጠይቃለሁ፣ እኔም ደግሞ ካጠፋው ይቅርታውን ተቀብያለሁ እየተባባለን እንድንኖርበት የሰጠህንን መንፈስ ዛሬ ክፉ በሚጠቀምበት በዚህ ፕላትፎርም ላይ ግን የወንጌል እውነት እንዲገለጥ ስለፈቀድክ እጅግ አድርገን እናመሰግናለን። እግዚአብሔር ያንቺን ልብ እንድትጠብቅ፣ ቤተሰቧን እንድትባረክ፣ ጤና እንድትሰጥ እኔ በኢየሱስ ስም እጸልያለሁ። እንደዚሁም አብረዋት ሊያጸኗት ሊመክሯት የመጡትን ወንድሞቿን እንድትባርክ እጸልያለሁ። ምናልባት ደግሞ ይህንን ነገር ተጠቅሞ ክፉ ሊዘሩ ያሰቡ ልጆች እንኳን አሁን በተፈጠረው መንፈስ ልባቸው እንዲቀየር እንዲለወጥ እኔ በኢየሱስ ስም እጸልያለሁ። ለደህንነት ይሆን ክፉ አይጠቀምበትም ተብሎ እንደተጻፈ በኢየሱስ ስም አሜን። ተባረኩ። አንቺ ተባረኩ እያልኩ አሁን ራቴን ልበላ እወጣለሁ። በቃ በዚሁ እንጨርሳለን። ሴቶች በእልልታ ወንዶች በጭብጨባ ይባል ነበርና እንግዲህ የቪዲዮ ገበያ ማሳተናል። ዛሬ ነጥቀናቸዋል። አማኒሻ ሄሉ እልል ብትል ጥሩ ነው። በዛ ተቀብታለች። ወሬ አይደበቅም። ሄሉ ከፈተች ማይኮን የኔ ልልታ ያው የአረብኛ ስለሚሆን ያስቸግራቸዋል።
በሉ በቃ መልካም ምሽት ይሁንላችሁ። መልካም ቀን የሚሆንላችሁ ደግሞ መልካም ቀን ይሁንላችሁ። ተባረኩላችሁ። ኦኬ በቃ ውረዱና ልዝጋ። ተባረኩ፣ ውረዱ። ዶክተር ሻውል አለ ያላችሁ እንዳልዘጋ ብዬ ነው። አይ ቲንክ ስራ መሰለኝ። ሄሉ ውረጅ፣ ልዝጋ። ሄሉ ውረጅ። አትወርጂም? ውረጂ። ዶክተር ሻውል ስራ መሰለኝ። በቃ መልካም ቀን፣ ተባረኩላችሁ። ኦኬ አኪ ላስገባው እስኪ እንጨርሻለሁ መሰለኝ። ሄሎ አኪን ሳብን እንዴ ያለኝ አልሰማም። ትሰሚያለሽ? ሄሎ አሁን እያወራሽ ነበር። ነበር አልፈቀዳችሁልኝም። በይ አንዴ በይ ሄሉዬ በይ የአረብኛውን አቅርበኝ በይ። እሺ አሜን አሜን አሜን። በጣም ደስ ብሎኛል። ጠላት አይኑ እያየ የሚለውን እንዴት ነው ልዘመት? ልከትላችሁ እና ጠላት የለንም። አንዬ እንትንን ኮሚሽኔን ለማስታወስ ነው። ዝም ብላችሁ እንደው እንትን ታረስ ኮሚሽኔን ለእኔና ለሄሉ ኮሚሽናችንን በቼክ እንፈልጋለን። አይመስልሽም ሄሉ? በህግ ነው የምንጠይቀው። በህግ ነው የምንጠይቀው። ኮሚሽናችንን በህግ ነው የምንጠይቀው። እኔንም እኮ ተመታች አስገቢኝ ብዬ ብለምናት አንተ ልታስገባኝ ነው። ሰው ከገባ አያስወራም እና መጀመሪያ ራሴን መጨረስ አለብኝ ማለት የምፈልገው ቬንት ይባላል። እዚህ ሀገር ምን ይባላል መሰለሽ? ቬንቲንግ ማለት ይሄ ውስጥ ያለውን ማውጣት ደስ ይላል። ግን የውስጥን ነገር ማውጣት ደስ እንደሚል ምንም ነገር የለም። በነገራችን ላይ እኔ የውስጤን እንዳላወጣ ብዙ የሚያግዱ ሰዎች ስለነበሩ አላወጣውም ትላል። አንቺም እኮ ትንሽ ብልጭ አደረግሽና እንትን ሌላ ቀን አንቺ ከፍተሽ ደግሞ እስኪ እንትን እናደርጋለን። አንቺን ደግሞ ቬንት ዶክተር እኔ አግዛታለሁ ሄሉን። ዶክተር እያለም ብታግዥኝ እኔ ምንም ማድረግ አልችልም። እኔ እኮ ዶክተር ከባድ ነው ያለሽ። አሁን ዶክተር እናወርደው እና አውርጁ ወይ ሀንጮ ስራ ደስ ስለሆነ ዶክተር እሺ ዶክተር አለ ስብሰባ አለኝ ሲል ነበር። አውርጁ ላውርዶሽ ምንድን ነው እድል አሰጡንም? እንዴት ቤቲ ምንድን ነው ምን ታያለሽ እንዴ? እኔ ሰው ደስታውን መግለጽ አይችልም ገብቶ ጌለል በል በሆሳኒ አይቻልም። በእልልታ እኮ እኔ የምላልሽ አይቻልም። እስቲ እዚህ ውስጥ ግን 183 ሰዎች አሉ። እስቲ ሀኒዬን እንወድሻለን ብሏት፣ በእናታችሁ ፍቅር ስጧት። እስቲ ዝም ብላችሁ እንወድሻለን ምናምን በቃ እንትን ብሏት። እች ልጅ ፍቅር እኔ ሳየው የሆነ ፍቅር የወንድሞች ፍቅር ቀዝቅዟል። እና እስቲ ሀኒዬ ውድድ ነው የምናደርግሽ በሏት። እስቲ ጠላት ፍር ይበል። እስቲ እንወድሻለን ብሏት በእናታችሁ። አኬ ባስ ጴንጤው ምን ነው የማይወደኝ? ሳኒቾን የማይወዳት አንተን ኮሚሽን አልሰጠሽኝማ። ኮሚሽን ቀላል እንወዳታለን እንወድሻለን ምናምን ላታወራ ነው የሚመስለው። በነገራችን ቤቲ ምላስ ላይ ቆም አይደለ? አንዴ ቆይ ቤቲ አንዴ ቆይ፣ እንወድሻለን እየተባለች ነው። ተሰብስብ። አቤት ቅናት! እንደው ዊ እንወድሻለን ሲባል ወሬ ተጀመረ። በቃ ይኸው እነ ዮኤል እንወድሻለን፣ ቀላል ነው የምንወድሽ። ሀኒዬ ቤቷን ከፍታ ልጆቿን አጠገቧ አድርጋ እኛ በጣም ነው የምንወዳችሁ። እኛም እንወድሻለን። ሀይ ኧረ በስመ አብ ሀኒዬ ጠገብሽ። እኔ ራሴ ቅናት ሊይዘኝ ነው። አየህ እኔ አሁን እስኪ አኬ ቻሌንጅ እኔን እንወድሻለሁ የሚል እስኪ ፈልግ። እሺ እኮ የሀኒን እንጨርስ። ይሄው ለወደዳትን እስቲ በቃ ደግሞ እኔ እኮ ቀናለሁ። ወገኖች ሄሉ ልታለቅስብን ነው ደግሞ ሌላ ጦርነት አታስከፍቱብኝ። እንወድሻለን በላት ሄሉ። ኧረ ሀኒ ሰላም፣ እኔ ከዚህ ከጎረቤት ነው
እሺ ቆይ ትያለሽ አንዴ በለው ልብ ምናምን ነው የሄሊ ትንሽ ይከብዳል። እኔ የለውበትም የሄሊ ልብ ምናምን ተጨመረበት ነው እና እኔ መልዕክት አለኝ። እኔ ጎረቤት ስለሆንኩኝ ሻይ ልጋብዛት እኔ በእናንተ ውጭ ማን ይቀበላል? ለምን ሳስባችሁ የሁላችሁም ልብ ትርታ ውስጤ ስለገባ በቃ በእናንተ ስም እኔ ልይዣት ልውጣ እኮ። ግን ሻይ አይደለማ በቃ በሻይ ሰበብ ግን ቁርጥ ወይ ክትፎ የምታበያት ከሆነ ፈቅደናል፣ ያለዛ አንፈቅድም። እንገናኝ ብላኝ በአንድ እኔ ግን ሶሪ ስራ መስራት አቅቶኝ ከእናንተ ጋር ዝም ብዬ እየሰማኋችሁ ነበረ። ተጃጃልሽ አይደል? አይ እና ናችሁ እሷ አሳዘነችኝ። ስለዚህ ሳስበው ይዣት እኔ እወጣለሁ። በአንድ አፍ ልባችሁ እሷ በአንድ አፍ ስለሆነ በአንድ አፍ እወጣለሁ። በቃ ከፈለግሽ ማስረጃ ግን እንፈልጋለን። ጋይስ ማስረጃ እንፈልጋለን። ኢንቮይሱን ላኪልኝ ቹቹዬ። ምንም ችግር የለም። ስትበሉ ግን ቪዲዮ ተነስታችሁ መለጠፍ አለባችሁ፣ ያለዚያ አንቀበልም። በእናንተ ፊት ነው ቃል የገባሁት። ስለዚህ ተባረኪ ቹቹዬ፣ ተባረኪ። እንደዚህ አይነት ቀን ይኸው ፍቅር እኮ እንዴት እንደሚያደርግ ታውቃላችሁ አይደል? ፍቅር እኮ በቃ ይኸው ገንዘብ ያስወጣል እኮ አንዳንዴ እኮ ፍቅር ከባድ ነው። ቹቹዬ ተባረኪ። ጋድ ብሌስ ዩ እና ቅድም እንግዲህ ያሰጣኋችሁ ሰዎች የቤት ጉዳይ ስለሆነ ነው። በጣም እናንተንም ይቅርታ። እሺ ቹቹዬ